ሰውነቴ ላይ ጠባሳ አለ። ያ የሆነው የሆነ ጊዜ ታመሜ የተንቀሳቀሰ ነው ያየሽ ነው። የአቶ ታደሰ ልጅ ገና በ2 ወር ነው በ1 ወር ጭራሽ እየተንቀሳቀሰ ነው አላለም። ገና አሁን ደም አይደል እንዴ ምን ነው የሚንቀሳቀሰው? በዚህ አጋጣሚ ሩታ የእውነት ነው እርግዝ ያቆብዬ ነው ለእናንተ ድብቅ ያደረኩት እና ካስጨነቃችሁ በጣም ይቅርታ። ብዙዎቻችሁ ደግሞ ልጅ ጸጋ ፍቅርዬ እንኳንም ፊል አደርገህ ደስ ብሎኛል። እኔ ፍቅርዬ ማለት ነው። እዚህ ጋር እንግዲህ የጠፉብን እንቆች አሉ። ሄሉም ጠፍታለች እና ብሩኬ ዛሬ ካልመጣችሁ ሩዋንዳ ነው የምናደርገው። ምንም ጥርጥር ጭቅጭቅ የለው። ቢኒያ ደግሞ ሄሉን እንድሰራ ገፋፋት፣ ስሪ ባላት። እዚህ ጋር ቦምቧችን ማለት ነው የሙሽርነቱን እየተሰራ የነበረው ምናምን አቀናብረው ወይ ብሩክ እንዲሆነ ጣላቱ ልብን ይበልለት እንዲህ ብላችሁ ሰራችሁ ማለት ነው። የቀናት መንፈስ የተወጋ ይሁን ሙቤ ማለት ነው። እቺ ልጅ እንደው እንዴ በሳቅ እንደገደለችኝ ምሳ እየሰራች ወስዳ እንደው እንግዳ ይዤልሽ መጣሁ ብላ አመዷን ቡን አላረገቻትም እያጎረሰች። ወይኔ ሀዩ እኮ እንዴት እንደምታስቀኝ ይዋትማ እንዴት እንደሳቅኩኝ በቃ እንጃ ሞትኩኝ በሳቅ። ደግሞ የቀልድ ነው የሚጎራረሱት ራሱ ማለት ነው። ማለት ሀዩ ጋር ግን በቃ ሰርተዋለች። እሷ ግን የአጉራሿ ማለት ነው ስትጎርስ እንዲህ በጣቷ ለራሷ ማለት ነው። እና ገርሞኛል። ጓደኛ ይዤልሽ መጣሁ ብለሽ ሄደሽ እንደዚህ ቆሌዋን ግፍፍ ታረጊያታለሽ። በጣም የሚገርም ቆይታ ነበረ። ብቻ ትናንትና ያየነው ነገር። ሚፍታህ ደግሞ እዚህ ጋር ግራ ተጋብቷል። አንዴ ቀለበት አውልቅ ይላል፣ አንዴ ምን ይላል። በህይወቴ እኔ ከሴት ጋር ሲጋትት ያየሁት ሚፍታህ አሁን ነው። እንግዲህ ለሰላም ይሁን ለምን ይሁን አልገባኝም። ኮመንት ስር ጻፉልኝ። የእውነት ቢያገባት ተመጣጣኝ ናቸው ቢጋቡ ማለት ነው። ግን በጣም ይወዛገባሉ። ከዚህ በፊት በፍራንክ በጣም አስለቅሷታል በሽጉጥ አስፈራርቶ። አሁን ደግሞ በቀል ይሁን ምን ይሁን አላውቅም። ሰሞኑን እሱም ቆዝሟል፣ እሷም ቆዝማለች ማለት ነው። አይዶን ነው እንግዲህ ናዲዬ ምን እንደሆነ የሚፈጠረውን አብረን ምናየው ይሆናል። ዞር ሲል ያየሁት ማለት ነው። እነ ቡርኬ ቪዲዮ ስላለቀቁ እንግዲህ ትናንትና ሁሉም ቤት ነበርኩኝ። እነ ሩታ ቤት ሄድኩኝ። ሩታ እርጉዝ ሆና ስስቅ ምናምን አብርሽ አባት ሊሆን ነው ብሎ ፈንድሻ ሆኖ አየሁኝ። ፍቅር ጋር ደግሞ ጀምሬ ነበር የተውቁት ከዚህ በፊት እርግዝና ምናምን ስትል የሷንም አይቼ ተመልሻለሁ። ቤተሰቦች እና ዛሬ አንዳንድ ነገር ልልመጥቻለሁ። የጨረቃ ፋሚሊዎች እንዳልደበራችሁ ተስፋ አደርጋለሁ። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። በእኔ ጋር ሁሉ ሰላም ነው። ውድና የተከበራችሁ የጨረቃ ፋሚሊዎች ጨረቃ ናፍቃችኋለች፣ በቡዬ ናፍቋችኋል። ቲክቶክ ቀውጥ ብሏል። ነይ ይላል። ሃይሚዬ ደግሞ የሆነ ጥቅስ ጥፋ ነበር። ሰው ያወራል አንተ ግን ትኖራለህ ምናምን የሚል ሰው ያወራ ስለ ሰው ወሬ ዛሬ ነው እንዲህ የምትጨነቂው ሃይሚዬ ደግሞ እና እንትን ምንድነው ቲክቶክ ስቶሪ ላይ ፖስታ አይቻለሁ ማለት ነው። ስለ ሰውማ አይግረምሽ። እርግጠኛ ነኝ ዛሬ ትመጣለች ቤት ተስፋ አደርጋለሁ እንግዲህ ማለት ነው። ውድ ቤተሰቦቻችን እንዲሁም ደግሞ ቢኒያ አቶ ቢኒ ማለት ነው የሄለን ባለቤት አልኩኝ፣ ይቅርታ እጮኛ ነው የሚባለው። ይቅርታ አላወኩም ገና ባለቤት ይሁን ምን ይሁን ይቅርታ አላባባሌ ማለት ነው። ለማንኛውም አቶ ቢኒያም ማለት ነው ሞራል ስጣት ለሄለን። ዩቲዩብ ቻናል እየመጣች እየሰራች አይደለም። ለምንድን ነው? ወይ ደግሞ አንተ የሄድክበትን ነገር አስተካክል ቢኒያም ማለት ነው። ልጅቷ መጥፋት የለባትም። ያው አንድ ሰው አለ ብላችሁ ስታስቡ ካጠገባችሁ ያለን ሰው ታርቃላችሁ። ስለዚህ አንተ አለህ ብላ መቼስ በዙሪያ ያለን ሰው ሁሉ ስላራቀች ያኔ ዩቲዩብ ብቻችሁን አሰሩትም ግዴታ ወይ ከሰው ጋር ማምጣት አለባችሁ ወይ ደግሞ እንደኔ የሆነ የምትሰጡት ሀሳብ ቡጨቃ ነው የሚባለው። መቼስ ቡጨቃ አይባልም። አንዳንዴ ይጠቅማል እኮ ነው የምሰጠው አይዲያ አይደል እንዴ? አንዳንዴ በጣም ይጠቅማል ሲመጣብኝ ማለት ነው። አንዳንዴም ደስ ሲለኝ በቃ ደስታዬን እስከ ጥግ ነው የምገልጸውና ያው እኛ መውጣት ስለማንችል ምናምን ነው እንጂ እኛ ይሄንን ስራችንን ወደነው ወይም ደግሞ መርጠነው አይደለም። አንድ ቪዲዮ ከቀረጽን ራሱ ለሶስት የምንሰራበት ጊዜ አለ። ከዛም አንፃር ምንም አዲስ ነገር አንፈጥርም በነገራችን ላይ ማለት ነውና እነሱ ግን አዳዲስ ነገር ፈጥረው መስራት ይችላሉ። እንደኛ አይደሉም። ሁሉ ነገር ለነሱ ግልጽ ነው። እነሱ ምንም ማድረግ ይችላሉ፣ ምንም መስራት ይችላሉ። እኛ ደግሞ ምንም መስራት አንችልም፣ አዳዲስ ነገር መፍጠር አንችልም እንደምታዩት ማለት ነው። ውድ ቤተሰቦቻችን እንግዲህ ሰሞኑን 2 እንቆች ጠፍተውብናል። ግን የቡቡና የሃይሚ እንኳን ተነግሮናል የምናውቀው ነገር ስለሆነ ያኔ ብዙም አያስጨንቀንም። ግን ዛሬ ካልመጡ ኦ ማይ ጋድ ጦርነት አለ ዛሬ ካልመጡ። ምክንያቱም እንዴት ቤተሰቦች
ጦርነት አንወጣም እንወጣለን። ጦርነት ማውጣት ግድ ይለናል። ዛሬ ትመጣለች ወይዘሮ ሃይሚ ካልመጣች ወይ አቶ ብሩክ አለማየሁ ካልመጣ በጣም ችግር ነው። እና የፊቱን ማስክ የተሰራውን ደግሞ በሃይሚ ምክንያት ተፈነከተ ብላ ሰርታ አንደኛዋ እንዴት እንደሳኩኝ ወይኔ ቡቡዬ ለዛውም መፈንከት ለዛውም ተይ እንጂ ሙሽራ እኮ ነው እንደሆነም ሚዜ እንደመሆኑ መጠን አልተሰራም። ይሄ ለሚዜነት ጊዜ የተሰራው ነው። ፊት ላይ አንዳንድ የሆነ ነገር ሲኖር የሚያነሳውን ነው የተቀባው። ጸጉር ቤት ጸጉር ሲስተካከል ሌላ ምንም አዲስ ነገር የለም። በነገራችን ላይ አንድ መረጃ ሲወጣ በጣም ይባዛል። ደስ የሚለው ነገር ቲክቶክ ላይ በሱ በትንሹ ኢንስታግራም ነው የሆነ ነገር ላይ ለቆት አይጀውትና ከዛ በኋላ ቲክቶክ ላይ እንዳለ ተዛመተ። ከዛ ደግሞ ፎቶ ቁርጥ እየተደረገ ጥቁሩ ነገር ተለጥፎ ወይ ብሩክ እንዲሆነ ባይዘው እንደዚህ አይነት ነገር ባንሰራ ጥሩ ነው። የሆነ ማለት እንደዚህ ምንም ነገር ሳይውሉ ሳይሆኑ እየሰሩ እንኳን ቢሆን ያንን ብታስመስሉ ኦኬ ለስራ ነው ይባላል። ይሄ ግን እንጃ ያው በሳሎን ገብቶ ነው እንደዚህ ያደረገው። ያው ብዙዎቻችሁ አውቃችሁታል። ለማንኛውም ምንም ማለት አይደለም፣ ግን እንደዚህ አይባልም። በቃ አታሟርቱበት ልጁን። በቃ ምን አስባችሁ ነው እንዴ? ጥሩ ነገር ተመኙለት እና ቢኒያም እንግዲህ ሄሉ ወደ ስራዋ እንድትመለስ ወይም ደውለህ ወይም ኢሜል አድርገህ ነግረህ ወደ ስራዋ እንድትመለስ አድርጋ ትላለው። ዛሬ እንግዲህ የመጣሁት በሁለቱ ነው። ሁለቱ እንዲህ ተገናኝተው አንድ ላይ የምናይበት ቀን ይደርሳል ብዬ ተስፋ አደርጋለሁኝ። ምክንያቱም ሃይሜም ቡርኬም ሄሉም ቢኒያምም ማለት ነው በአንድ ላይ የሚመጡበትን ጊዜ እንጠብቃለን። በዚህ አጋጣሚ ቢኒያም ምንድነው የቁንጅና ውድድር መሰለኝ ሞዴሊስት መሰለኝ የሚሰራውና አይቼዋለሁ መሰለኝ ቲክቶክ ላይ የቆየ ካልሆነ ተፖስቶ አይቻለሁ። ሰው እንግዲህ ሄሉም እንድሰራ ብትገፋፋት የተሻለ ነው ብዬ አስባለሁ። ህመሟን ይዛ ቤት ብትቀመጥ ጥሩ አይመጣም። አንደኛ አሟትም ስለነበረ ቤተሰቦቿ በጣም እየተጨነቁ ነው። በዚህ አጋጣሚ ስለ ሄሉ ባኪሽ ስሪልኝ ላልሽኝ እህቴ ነው ይሄን ነገር እየሰራ ያለሁት። ሄሉ ዩቲዩብ ቻናል ስሪ አትጥፊ ተብለሻል። ይሄን መልእክት አስተላልፍልኝ ስለተባልኩኝ በኮመንት ማስተላልፍልሽ ማለት ነው። እነ ቡቡ ዛሬ ይመጣሉ እንደ ፈጣሪ ፍቃድ በደስታ በመጡ እንግዲህ ሃይሚ አንዳንድ ፖስቶችን እየፖስተች ጥቅሶችን ጥቅስ እየጻፈች ምናምን ነው። ቡቡ ደግሞ ያው ጠፍቷል። ምንም ያየሁት ነገር የለም በሱ በኩል ቲክቶክ ላይ አንድ የእናቱን ነው የፖስተው። ሁለተኛ ነገር ደግሞ ይሄን ጸጉሩን የተስተካከለበት ነው የተፖስተው። ከዛ ውጭ ምንም አዲስ ነገር ስለ ብሩክ ያየሁትም የሰማሁትም ነገር የለም። ውድ ቤተሰቦቼ ዛሬ ግን ይመጣሉ ብዬ ተስፋ አደርጋለሁ። ምክንያቱም የሃይሚም ሰርግ ያልቃል፣ የብሩኬም ሰርግ ያልቃል። እንዴ የብሩኬም ቆይቷል ካለቀ የሃይሚ ነው ሩቅ ቦታ ሄዳ። ከዛ ደግሞ በሳምንቱ እሁድ ደግሞ እንግዲህ ይቃወጣል ማለት ነው። እስከዛው ድረስ እንግዲህ እኛ ቻናላቸውን መጠበቅ ነው ያለብን። ብሩክ 32 ገብቷል፣ ሃይሚ 92 ልትገባ ነው። በርቱ። ሰብስክራይብ ያደረጋችሁ እንደውም ሃይሚን ሰርፕራይዝ አድርጓት ቤተሰቦች ስትመጣ ማለት ነው። 200,000 እንኪ ሃይሚ። ኦ ማይ ጋድ ደስ ይላል በጣም ማለት ነው። ብሩኬ 250 እንካ እና ደስ የሚል ነበረ እንደዛ ቢሞላ፣ ግን ይቀራል። ሀብ እንኳን ሊሞላ ስንት ነው የቀረው? 7 ደርሷል። የተወሰነ ነው የቀረው። ዛሬ ነው ቡቡ ይመጣሉ ማለት ነው። እና እዚህ ጋር ደግሞ እንግዲህ ሙባረክ እንግዲህ አዲስ ፍቅር ማለት ነው ተስማምቶታል። በነገራችን ላይ ከሀዩ ጋር ሀዩ ተስማምተዋለች። ሀዩ ትናንትና ልክ የሀገሬን አላስታወሰችኝም። ወይኔ ሀገር ቤት ድሮ ማለት ነው። አሁን እንኳን እንደዚህ ጭስ ምናምን ተገኝተው አሁን ብዙ የለም እንደዛ። ድሮ ግን ማለት ነው ትዝ አለኝ በቃ በስመ አብ ከውስጥ ከጓደኛዋ እንደዚህ ገብታ ስጠራት እንግዲህ ይዤልሽ መጣው ምናምን ብላ ልክ አወጣጧ ምናምን ኦ ማይ ጋድ ትዝ አለኝ እግዚአብሔርን። እና የሰራችው ምሳ አቅርባ አቶ ሙቤ ስታጎርሰው ቀበል ሃዩ ሆዬ እናቴ ባይኗ ግልምጥፍንምጥ እንዴት እንዳደረገችው ወይኔ ሃይሚ ብትሆን ሳስበው ማለት ነው በጥፍ የምትገጥማት ነበር የሚመስለኝ ሃይሚ ብትሆን ማለት ነው። አሁን ሃይሚ ብሩክን ሌላ ሴት ሲያጎርሰው ብታይ ምን የምታረግ ይመስላችኋል? ኧረ ብድግ ብላ ጸጉሯ ነው የምትነጨው። እንደዛ ነው የሚመስለኝ ሳስበው ማለት ነውና ሃዩም እዚህ ጋር ጓደኛዋ ናት እንዳታስቀይማት ምን ትበላት? በጣም ግራ ተጋብታ በቃ እንጀራውን መብላትታ ማለት ነው። ባይኗ ነው የበላችሁ ብሩኬ ማለት ነው። ብሩኬን አልኩ ይቅርታ ቤተሰብ፣ ሙቤን ባይኗ ነው የበላችሁ ማለት ነው። በዚህ አጋጣሚ ሙባረክ ጠንካራ መሆን አለብክ። ምክንያቱም እንዲህ አይነት ፈተና ሲገጥም ወንድ ልጅ ጠንካራ ካልሆነ እነዚህ ፈተናዎች አይታለፉም። ሙቤ
ለነገሮች ሁሉ ደካማ መሆን የለብህም። አንድ የሆነ ህይወት የጀመረው ህይወት ላይ ጠንካራ መሆን ነው ያለብህ። ከዚህ በፊትም ያው በእርግጥ ያ ህይወት ጥሩ ስላልሆነ ይሁን ምናምን አስቦበት ስላልገባ ይሁን አይደል አላቅም ተስፋ ቆርጦ ያልሆነ ሱስ ውስጥ ምናምን ገብቶ ነበር ሙቤ ማለት ነው። እና እንደዚህ አይነት ተስፋ የመቁረጥ ነገር አለበት ሙባረክ። ተስፋ መቁረጥ የለብህም። የማይረቡ ነገሮችን እንደዚህ ወጣ ያሉ ነገሮችን በእርግጥ አይደል ነው በእነሱ ያኔ ይፈቀዳል መሰለኝ አላቅም። ብቻ ብዙ ጊዜ እንደዚህ ያ እንትን አሉ ነው አላቅም። ብቻ ይፈቀድ አይፈቀድ አላቅም። እንዲህ አይነት ነገር ውስጥ ሲገቡ በጣም ብዙ ነገሮች ነው የሚመጡት። የምትወዷቸውን ሰዎች ያሳጧቸዋል። ይሄ ነገር በመፈጠሩ እና ሃይሚ እና ብሩኬ ደግሞ አሁን እንደዚህ አይነት ነገር በፍጹም አይወድም። የጫት መቃም ምናምን አይወድም። እና እንደዛ ነገሮች ሲኖሩ የምትወዷቸውን ጓደኞች ታጣላችሁ። አሁን ግን አንድነታቸው ተመልሷል። ሃይሚም ወንድምነቷን ተቀብላለች። እነዚህ ደግሞ በሀዩ በኩል የመጣውን ነገር ታግሰህ ማለፍ መቻል አለብህ እላለሁ ለሙቤ ማለት ነው። ሌላው ዛሬ እንግዲህ ዞር ስል ነው ያልኩት የነ ብሩኬ ቪዲዮ የለማ። ፍቅርዬ ደግሞ እዚህ ጋር አረገዝኩ ብላ እንጂ የእውነት አርግዛ ነው ፍቅርዬ። ግን ወይ ፍቅርዬ በዚህ አጋጣሚ ይሄን ቪዲዮ ከሰማሽው ማለት ነው ሳታገቢ የአባትሽ ጀግና ሳታገቢ ማለት ነው እንደዚህ እንደማንኛውም ሰው አርግዘሽ እንድናይሽ አልፈልግም። አንዴ ቅውጥ ያለ ሰርግ አድርገሽ ከዛ በኋላ ነው በቃ አረገዝኩ ምናምን። እኔ ራሱ እቺ ልጅ እውነቷን ነው እንዲህ ብዬ በጣም ግራ ተጋብቼ ነበርና ውሸት በመሆኑ በጣም ደስ ብሎኛል። በነገራችን ላይ የፍቅር የፈንድሻ ፋሚሊዎችም እንኳን ደስ አላችሁ። ደብሯችሁ ነበረ ቲክቶክ ላይ አያለው። በነገራችን ላይ እኔ ቪዲዮ ባልሰራም እኮ አያለው። እና ፍቅርዬ ደግሞ እዚህ ቦታ ላይ እንጠብቃትም። ገና ብዙ ነገር ከሷ እንጠብቃለን። እና ደግሞ ፕራንክ ተደርገሃል። ፕራንክ በፕራንክ ይመለሳል እንጂ እንደዚህ አይነት ነገር የሆነ ከፕሮግራማችሁ የሚያስቀራችሁ ከሰው የማያስጠጋችሁ ነገር መፈጸም የለብህም። አስተኝተህ በጉልበትህ ውሃ ስለደፋህባት የምር ተናድጄባለሁ ማለት ነው። የእውነቴን ስነግራችሁ ተናድጃለሁ። ምክንያቱም አንድ ቦታ ላይ ስትወጡ ልብስ ለብሳችሁ ነው የምትወጡት። እንደምታዩት ቦርሳ ሊያዘች ምን ያለያዘች እንደዛ ብስብስ አርጋት ከታች ከወገብ በታች እንኳን ቢሆን ይሻላል። ከወገብ አንስቶ እንግዲህ እስከ ሁሉ ነገሯ ብስብስ ነው የሚለውና እንደዚህ ሆና የት መሄድ ትችላለች? አስባችሁታል? ቤቷ ቅርብ ባይሆንስ? ትራንስፖርት አለ ምን አለ። እና አንዳንዴ ፕራንክ ስትደረጉ ወንዶች ጉልበት ስላላችሁ ብቻ በጉልበታችሁ ተጠቅማችሁ ማለት ይሄን ስላችሁ በደላት የሆነ የኃይል ቃል ተጠቀመባት እያልኳችሁ አይደለም። ግን አለ አይደለ እሱ መሬት መጣል ስለቻለ ብቻ ውሃ አምጥቶ ደፋባት። ለምን በቃ ሌላ ፕራንክ አንተም ፕራንክ ተደርገሃል። አሜን ብለህ ልክ ብሩክ እንደተቀበለው አሜን ብለህ መቀበል ነው ያለብህ። እና ሌላ ፕራንክን አሰላስለህ ልክ እንደሷ ለመበቀል መሞከር አለብህ እንጂ ይሄ ከፕሮግራም የሚያስቀር ነገር ወጣ ያለ ነገር እኔ አስፈላጊ ነው ብዬ እኔ አላስብም። አልደገፍኩልህም። ቤተሰቦች ካጠፋሁ ይቅርታ ምን አገባሽ እንዳትሉኝ። ምክንያቱም እንደዚህ አይነት ነገር አስፈላጊ አይደለም። እንዴት ያሸማቅቃል። ገባችሁ? ያሸማቅቃል። መኪና እንኳን ቢኖር ኦኬ፣ ምናልባት በመኪና መኪና ቢኖርም ለምን እንደዚህ ውሃ በስብሳ ትሄዳለች? እቺ ልጅ ዩቲዩበር ናት። መንገድ ስትሄድ የሚያገኛት ሰው ሊኖር ይችላል። አብሯት እንስራ የሚላት ሰው ሊኖር ይችላል። ስትወጡ ብዙ ነገር ነው የሚገጥማችሁ። ስለዚህ እንደዚህ ዘንጣ ወጣ አንተ ጉልበት ስላለ ብቻ ውሃ ሊደፋባት አይገባም። ውሃ ደግሞ ንጹህ ነው ልትሉኝ ትችላላችሁ ቤተሰቦች፣ ግን ንጹህ ቢሆንም ነው አይቻልም። እና ይሄን ይመስላል ስለ ፍቅርዬ አስተያየቴ። ሌላው ብሩክ እንግዲህ ይሄው ፊቱን የተሰራው ማስክ ነው ተፈንክቷል። እንዲህ ነው የምትሉ ተሸውዳችኋል፣ ሰምታችኋል። እና ቤተሰቦቼ እናመሰግናለን። መልካም ምሽት። እነ ቡቡን እና ሃይሚን ማታ መጡላችሁ ድረስ ፈታ ዘና ያላችሁ የጨረቃ ፋሚሊዎች እንዳትደበሩበት፣ በዚህ ተዝናኑልን። እንግዲህ ማታ በሰላም እንደሚመጡ ባለሙሉ ተስፋ ነኝ። ውድና የተከበራችሁ ቤተሰቦቼ ቀናችሁ የተባረከ፣ ስራችሁ የተባረከ፣ መልካም ቀን ይሁንላችሁ። እወዳችኋለሁ። ባይ ባይ።